ሰላም አድማጮቻችን እንደምሰንብታችኋል። ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጭ የሚተላለፍ ህግና ህግ ነክ የሆኑ ጉዳዮች የሚቀርቡበት ፕሮግራማችን ነው። እንግዲህ ዲጂታል ነጋሪት የራዲዮ ፕሮግራም በተለመደው ሰዓት ፕሮግራሙን ጀምሯል። አብረናችሁ የምንቆየው ከኮቨናንት ቤት ጥብቅና ድርጅት እኔ ጠበቃ ፍቃዱ አንዳርጌ፣ በቴክኒክ ክፍሉ ደግሞ ሳይቶም አብሮናል። እንግዲህ አድማጮቻችን ቀደም ሲል ባለፉት 6 ሳምንታት የኮንስትራክሽን ውሎችና ህግን የሚመለከት ፕሮግራሞችን ስናስተላልፍ ቆይተናል። እንግዲህ እንደሚታወቀው ኮንስትራክሽን በጣም ትልቅ ዘርፍ እንደመሆኑ እንደዚህ በሁለት ፕሮግራም የሚቋጭ ጉዳዮች አሉት አይደለም። በተለይም ደግሞ የኮንስትራክሽን ሂደቶችን ከህግ አንጻር ስንመለከታቸው በጣም ሰፊና ውስብስብ ጉዳዮች ያሉበት እንደመሆኑ ለጉዳዩ ትኩረት ሰጥቶ መወያየቱና ነገም ለኮንትራክተሮች ለአማካሪዎች፣ ለህግ ባለሙያዎች፣ ለፋይናንስ ተቋሞችና ለመንግስትም እንደ ትልቅ ግብዓት የሚሆኑ መረጃዎችን ለማስተላለፍ በመሆኑ ዛሬም በተለመደው ሰዓት ከውዱ እንግዳችን ከአቶ ዘውዱ ተፈራ ወርቄ ጋር ተገናኝተናል ማለት ነው። እንግዲህ አቶ ዘውዱ ተፈራ እንኳን በድጋሚ በሰላም መጡ። እንኳን ደህና ቆያችሁኝ። ያው ሰፊ ጊዜዎትን ነው እንግዲህ እስካሁን ዛሬ ለሰባተኛ ጊዜ የተገናኘ ነው። እሁድ ደግሞ የረፍት ቀን ነው። ያን መስዋዕት አድርገው ነው እየቀረቡልን ያለው። ይሄ ደግሞ ለእኛም እንደ ትልቅ እድል ነው። በተጨማሪም ደግሞ ለኮንስትራክሽን ዘርፉም ትልቅ ግብዓት የሚሆን ስለሆነ በዚህ አጋጣሚ ማመስገን እንፈልጋለን ማለት ነው። እንግዲህ አድማጮቻችንም እንዲረዱት አቶ ዘውዱ ላለፉት 40 ዓመታት በኮንስትራክሽን ዘርፉ ላይ በህግ አማካሪነት በማስተማር በማሰልጠን ትልቅ ልምድ ያካበቱ ሀገር ያልተጠቀመችባቸው ትልቅ ሰው ናቸው። አጋጣሚ እኛም በስራ ላይ በቆየንበት ወቅት እንግዲህ አቶ ዘውዱ እኔም አጋጣሚ ዳኛ ያለው በስልጠና ተሳተፍ ያለውና ዘርፉን በጣም ለመረዳት የሚያስችል የራስዎትን ፎርሙላ አዘጋጅተው ቢያንስ ግን ያን ፎርሙላ እንዴት ነው ወደ መሬት የምንወርደው የሚለውን ነገር በሰፊውም ያልተዳሰሰ ጉዳይ ስለመሆኑ እንግዲህ ውይይታችንም በዚህ መንገድ ነው እየተቃኘ ያለው። ባለፈው በነበረን ሳምንታት እንግዲህ የተለያዩ ጉዳዮችን አይተናል። በተለይ ደግሞ እርስዎ መሰረት ያደረጉት ለፎርሙላው 7 ዘርፎችን ማለትም 7 ሂደቶችን የኮንስትራክሽን ሂደቶችን እያነሱ ስንወያይ ቆይተናል። በባለፈውም ስንወያይ የነበረው ስለ ኮንስትራክሽን ማኔጅመንት ሲስተም ነው። በኮንስትራክሽን ማኔጅመንት ሲስተም ውስጥ የተለያዩ አካሎች የሚሳተፉበት የተለያዩ ተግባሮች የሚፈጸሙበት ነው። በዋናነት ደግሞ ይሄ በተለይ ከአፈጻጸሙ ጋር በተገናኘ እያነሳናቸው የነበሩ ጉዳዮች ነበሩ። በተለይም ደግሞ ባለፈው ስለ ዲፌክት ስለ ጥራት እያነሳን ነበርና እሱም መነሻ አድርገው ለአድማጮቻችን ለማስታወስ ያክል እንደመነሻ ካቀረቡልን በኋላ በዛው ውይይታችን ይቀጥላል። እሺ፣ አመሰግናለሁ። ባለፈው ሳምንት የጀመርነው እንግዲህ 5ቱ መንደርደሪያ የሆነው 6ኛው የዚህ የኮንስትራክሽን ኮንትራክት ማኔጅመንት ሲስተም ብለን ነበር የጀመርነው። እንግዲህ እሱ በፎርሙላው መሰረት በኦና በኤል ማለት በኦብሊጌሽን እና በላያቢሊቲ ይወከላል ብለናል። እንግዲህ እዛ ስናይ 3 ሰብሲስተሞች መኖሩን አይተናል። ፐርፎርማንስ ሰብሲስተም፣ ነን ፐርፎርማንስ ሰብሲስተም እና ኮንፎርማንስ ሰብሲስተም የሚለውን ለይተናል። እዚህ ውስጥ ያሉትንም ስቴክሆልደሮች ኮንትራክተር ማን ነው፣ ኤምፕሎየር ማን ነው፣ ኮንሰልታንት ወይም ኢንጂነር ተብሎ ወደ ኮንስትራክሽን ኮንትራክት ማኔጅመንት ፕሮሰስ ውስጥ የሚመጣው ስቴክሆልደር ማን ነው፣ ምንድን ነው ሚናው፣ ምንድን ነው የሚለውን ነገር ለማየት ሞክረናል። ከዛ የጀመርነው ስለ ፐርፎርማንስ ሰብሲስተም ከኮንትራክተር ነው የጀመርነው። በሁለት መልክ እንድናየው፣ አንደኛ ፕሮሚስ መሆኑን፣ ሁለተኛ ሪስክ ኦብሊጌሽን ወይም ሪስክ ሼሪንግ ኦብሊጌሽን መሆኑን አይተናል። ቀጥሎ ያየነው እንግዲህ ፐርፎርማንስ ስንል በሁለት መልክ ብናየው በኮንትራክተሩ በኩል አንደኛ ኦርጋናይዜሽናል አስፔክት አለው፣ ሁለተኛ ታይሚንግ አስፔክት አለው ብለን ራሱን እንደሚፈጽም ጆይንት ቬንቸር መልክ ተደራጅተው ሊፈጽሙ እንደሚችሉ ሰብ ኮንትራክተሮች ኖረው አብረው ሊሰሩ እንደሚችሉ፣ በታይሚንግ ረገድ ደግሞ ፐርፎርማንስ ፒሪየድ፣ ዲፌክትስ ላያቢሊቲ ፒሪየድ እና ሊጋል ዋራንቲ ፒሪየድ የሚሉትን ለይተን ከዛ በኋላ ዋናው የኮንትራክተር ግዴታ ኮምፕሊሽን ኦብሊጌሽን መሆኑን አይተናል። ኮምፕሊሽን ላይ እንግዲህ ቅድም ያየነው ሆኖ በጣም ሰፊ ነገር መሆኑን ድፍንቅል መሆኑን ነገር ግን በ5 ዳይሜንሽኖች ይሄ ኮምፕሊሽን የሚባለውን የኮንትራክተር ግዴታ መረዳት እንዳለብን
ዴሪቬቲቭ የሚባሉትን ከኮምፕሊሽን ኦብሊጌሽን የሚነሱትን 5ቱን ለይተናል። አንደኛው ኳሊቲ ሪሌትድ ኦብሊጌሽን፣ ስኮፕ ሪሌትድ ኦብሊጌሽን፣ ታይም ሪሌትድ ኦብሊጌሽን፣ ኮስት ሪሌትድ ኦብሊጌሽን እና ሴፍቲ ሪሌትድ ኦብሊጌሽን ብለን የኳሊቲውን ግን ጀምረን ኦልሞስት ወደ ስኮፕ ለመሄድ የተንደረደረን ስንል ነው የቆም ነው እና ኳሊቲ ላይ እንግዲህ ዋናው የፕሮጀክት ዋናው ጉዳይ ያው ኳሊቲውን የጠበቀ ፋንክሽኑን የጠበቀ ፐርፐዙን የጠበቀ የምንለው ነገር የመጀመሪያው ጊዜ ከ6 ሳምንት በፊት ስንጀምር ፐርፐስ ድሪቭን ነው ያልነው ነገር እዚህ ጋር ነው የሚመጣውና አንድ ፕሮጀክት ሲያልቅ የታሰበለትን ዓላማ ፐርፐዝ የሚያሳካ ነው የሚለውን ኳሊቲ ማኔጅመንት ላይ ነው የምናገኘው። ኳሊቲ ላይ ችግር ካለ ያው ብዙ ክርክር፣ ጭቅጭቅ ሊመጣ እንደሚችል ታሳቢ ይደረጋል። አንድ ፕሮጀክት ባነሰ ጊዜ ቢያልቅ ባነሰ በጀት ቢያልቅ ምንም ትርጉም የለውም ኳሊቲውን ካልጠበቀ። ስለዚህ ቅድሚያ ሰጥተን የተነጋገርነው ስለ ኳሊቲ ነው። ኳሊቲን ካየን በኋላ ያው ስለ ዲፌክት ተምረናል። እዚህኛውም ላይ የኮንሰልታንት ወይም ኢንጂነር የሚባለው የሱፐርቪዥን ኮንሰልታንት የሚባለው በጣም ትልቅ ሚና እንዳለው ለማየት ሞክረናል። በዲፌክት ረገድ ያው ሩት ኮዝ፣ ኢምፓክት ቤዝድ እና ታይሚንግ ብለን የለየናቸው አሉ። እሱ በኢንጂነሪንግም ኢምፖርታንት ነው። ለህግ መስክ ላይ ላሉ ሰዎችም ዲፌክቱ ከምን መጣ የሚለውንም ለማየት በጣም ኢምፖርታንት ነው የሚሆነው። እንግዲህ ባለፈው ላየው ሲገባ የተውኩት 1-2 ነገር ኳሊቲ ላይ ብዬ ወደሚቀጥለው ወደ ሁለተኛው ስኮፕ ማኔጅመንት ላይ አልፋለሁ ማለት ነው። እንግዲህ ኳሊቲ ላይ ባለፈው እንዳየነው በተለይ ቅርብ ጊዜ በተለይ ከ1999 ዓመተ ምህረት ጀምሮ እንደ አውሮፓ አቆጣጠር ፊዲክ ኳሊቲን በተመለከተ ፕሮጀክቱ ሲሰራ የሚደረጉ የኢንጂነሪንግ ቴስቶች እንደተጠበቁ ሆኖ ፕሮጀክቱ አለቀ ለማለት እና አልቋልም ብሎ ባለፈው ኢቨንት ሰርቲፊኬሽን ብለን ከኢንጂነሩ ጋር ስንነጋገር የነበረው አልቋል ማለት ምን ማለት የሚለው በጣም ኢምፖርታንት ነው እና አዲስ በጣም ለየት ያለ አዲስ አይነት የኢንጂነሪንግ ቴስት ኢንትሮዲውስድ ሆኗል በ1999 እንደ አውሮፓ አቆጣጠር ፊዲክ ማለት ነው። እሱም በክሎዝ 9 ላይ ኒው ሬድ ቡክ ላይ ብታዩ 1999 ላይ 2017 ላይ ሁለተኛው ቨርዥን ላይ ለዲቢቢ በተመለከተ ቴስትስ ኦን ኮምፕሊሽን ይላል። ይሄን ሀሳብ ፒፒኤም ገዝቶታል። ምን ማለት ነው? ልመጣ ነው። ፒፒኤም ወስዶታል። ቴስትስ ኦን ኮምፕሊሽን በሚል ክሎዝ 85ን ብታዩት ይህንን ኮንሰፕት ያመጣል። ድሮ እንግዲህ ፕሮጀክቱ እየተካሄደ ሳለ የሚካሄዱ ቴስቶች በጣም ከመካሄዱ በፊት ከተካሄደ በኋላ እነኚህ ከስትራክቸር ጋር ግንኙነት ያላቸው ቴስቶች ላቦራቶሪ ተልከው ምን ተብለው በስፔሲፊኬሽኑ መሰረት ነው አይደለም ተብሎ መስተካከልም ካለበት እየተስተካከለ ይሄድ ነበር። እሱ አሁንም እንዳለ ነው። ይሄ አዲስ የመጣው ግን ቴስትስ ኦን ኮምፕሊሽን ቴስቶቹ ምን አይነት እንደሆኑ ስታንዳርድ ኮንትራቱ አይነግረንም። አሁን የፊዲክ ኒው ሬድ ቡክ 2017 እና 1999 በሶስት መንገድ ዴፊኒሽኑ ላይ አንደኛ ስፔሲፊኬሽኑ ላይ ካለ ብሎ ነው የሚሄደው። ሁለተኛ በኋላ ውል ከገቡ በኋላ ኢን ዘ ሚድል ኦፍ ዘ ፕሮጀክት በመካከላቸው አግሪ ያደረጉት ነገር ካለ ወይንም ደግሞ በቫሪዬሽን መልክ ኢንጂነሩ ያዘዘው ካለ ብሎ ነው የሚያስቀምጠው እንጂ ቴስቶቹን አይደንቲፋይ አያደርግም። ስለዚህ ይሄ ምን ማለት ነው የሚለው ነገር አይ ቲንክ ለኢንጂነሮቹ ትልቅ አሳይመንት ይመስለኛል። እንግዲህ አንድ ፕሮጀክት ካለቀ በኋላ ምንድን ነው ቴስት የሚደረገው? አንድ ቢልዲንግ ካለቀ በኋላ ምንድን ነው እንዴት ነው ቴስት የምናደርገው? ከፋውንዴሽን ጀምሮ ፕሮጀክት አዝ ሆል የሚል ኮንሰፕት ስላለው እሱን በደንብ ኢንጂነሮች ሊያጠኑት የሚገባ ይመስለኛል። ፒፒኤም ቬሪፊኬሽን ሪኳየርመንት ይላል አሁን ክሎዝ 85 ላይ እንጂ እነኚህ ቬሪፊኬሽን ሪኳየርመንት ምን እንደሆኑ ቢልዲንግ ሲያልቅ ምን አይነት ቴስትስ ኦን ኮምፕሊሽን፣ መንገድ ሲያልቅ ምን አይነት ቴስትስ ኦን ኮምፕሊሽን፣ ግድብ ሲያልቅ ምን አይነት ቴስትስ ኦን ኮምፕሊሽን መደረግ እንዳለበት አይነግርም። ስለዚህ እያንዳንዱ ፕሮጀክት በተለይ ኢንጂነሮች ስፔሲፊኬሽን በሚያዘጋጁበት ጊዜ እንደዚህ አይነት የሚባል ለቢልዲንግ አፕላይድ የሚሆን ለመንገድ አፕላይድ የሚሆን
ለሬልዌይ ፕሮጀክቶች አፕላይድ የሚሆን ለግድብ ፕሮጀክት አፕላይድ የሚሆን ቴስትስ ኦን ኮምፕሊሽን ካለ ይህንን አይደንቲፋይ ማድረግ ያስፈልጋል። ቢኮዝ የኮምፕሊሽን ፕሪ ኮንዲሽን ስለሆነ በጣም ክሪቲካል ነው። ቴስትስ ኦን ኮምፕሊሽን ካላለፈ አሁን ሲሪየስ የሚሆነው እዚህ ላይ ነው። እሱን ነው ዲስከስ የማደርገው። ፒፒኤ አሁን ክሎዝ 85 ላይ የሚነግረን ቴስትስ ኦን ኮምፕሊሽን አንድ ፕሮጀክት ካላለፈ አሁን በደንብ ማዳመጥ ያስፈልጋል። ሊያስደነግጥም ይችላል። ኮንትራክተሩ አፍርሶ እንደገና ይሰራል ነው የሚለው የመንግስት ያወጣ የግዢ ፒፒኤ ራሱ 2011 ስታንዳርድ ኮንትራክቱ ጂሲሲው ማለት ነው። ይሄ በጣም ከባድ ሪስክ ነው። ያ ማለት ተሰርቷል ግን ስፔሲፋይ የተደረገ ካለ ወይም በኋላ አግሪ ያደረጉት ካለ ወይንም ምናልባት ኢንጂነሩ የሰጠው በቫሪሽን መልክ የሰጠው ቴስትስ ኦን ኮምፕሊሽን ካለ ያንን ካላለፈ በቃ አፍርሶ ይሰራል ይላል። ይሄ በጣም ሲሪየስ በጣም ትልቅ ሪስክ እንዳለ በደንብ ታሳቢ ማድረግ ያስፈልጋል። የፊዲክ ጋር ክሎዝ 9 ጋር ስንሄድ ኦፍኮርስ ሪፒቲቲቭ የሆኑ ቴስቶች ይካሄዳሉ። ቴስትስ ኦን ኮምፕሊሽን ላይ እድል ይሰጣል። አሁንም ካላለፈ አሁንም ካላለፈ መጨረሻ ላይ ግን ምንም ማድረግ ካልተቻለ በሁለት መልክ ነው የሚያየው። አንደኛ ኢፍ ዘ ኤምፕሎየር ሉዝስ ዘ ሆል ቤኔፊት ኦፍ ዘ ፕሮጀክቱ ሪጀክት ይደረጋል ይላል። ሪጀክሽን ነው፣ ርክክብ የለም ማለት ነው። ስለዚህ ፕሮጀክቱን ኮንትራክተሩ ምን ያርገው? ያለው አማራጭ እንግዲህ እንደዚህ ወደ ቤቱ ይዞ ይሄድ፣ ህንጻውን ነቅሎ ይዞ ይሄድ ማለት ሲሪየስ ነው ለማለት ነው። ሪጀክት ተደረገ ማለት ኃላፊነት ይመጣበታል በኋላ እሱ ማለት። አዎ በቃ እዛው ኮሊከርም ነው ወይ መጠገኛ መንገድ ካለው እንደዚህ። ስለዚህ ሲሪየስ ነው። ሁለተኛ ምናልባት ርክክቡ ይካሄድ ግን ኢምፕሎየሩ ያጣው ሪዲዩስ የተደረገ የፕሮጀክቱ ቫሊዩ አሁን ቫሊዩ ራሱ ምንድን ነው? ቤኔፊት ራሱ ምንድን ነው? እነኚህ በጣም የኢኮኖሚክስም የኢንጂነሪንግ ኮንሰፕት እና የህግም ጭምር ያላባቸው ስለሆኑ በደንብ ሊታዩ ይገባል። ሁለተኛው ረመዲ ኦኬ አላለፈም፣ ግን ፕሮጀክቱን ሰምሃው ለታሰበለት ዓላማ ማዋል የሚቻል ነው ተብሎ ቴኪንግ ኦቨር ሰርቲፊኬት ይሰጥ የሚባል ከሆነ ግን ኢምፕሎየሩ ከፕሮጀክቱ ያጣውን ቫልዩ ያህል ተቀንሶ ሪዳክሽን ኦፍ ዘ ኮንትራክት ፕራይስ ርክክብ ይካሄዳል። ግን ከውሉ ላይ ገንዘብ ይቀነሳል። ስንት ነው የሚቀነሰው? ቫልዩ የታጣው ስንት ነው? አሁን ይሄ የባለሙያ አስተያየት ይፈልጋል እና አይ ቲንክ ፍርድ ቤትም ዳኛም ጋር አርቢትሬተርም ጋር ቢቀርብ በጣም አነጋጋሪ አከራካሪ ሊሆኑ ከሚችሉ ዘርፎች አንዱ ስለሆነ በደንብ ማየት ያስፈልጋል። ጉዳት መጠን ውስጥ በምንድን ነው የሚረጋገጠው የሚለው እሱ ነው ሜተዱ። በተለይ አስቀድመው እንግዲህ ሊኒያር ነው ወይስ የሆነ ማትሪክስ ተከትለው ነው የሚለው ነገር ክሊር አይደለም። አሁን መጀመሪያ ፕሮጀክት ኮንትራክት ስንፈራረም እነኝን ሁሉ ካላየን ባላሰብነው መንገድ እንዲህ አይነት ኬዞች ሲነሱ ለውልም በጣም አስቸጋሪ ነው፣ ለህግም ለባለሙያም በኋላ በጣም አስቸጋሪ ስለሚሆን ይሄንን ማየት ያስፈልጋል። ይሄ ቴስትስ ኦን ኮምፕሊሽን ራሱ ከየት ነው የመጣው የሚለውን ግን ሂስቶሪካል ባክግራውንዱን አይቶ እዚህ ላይ ይሄኛውን ዲስከሽን ለማቆም እፈልጋለሁ። እንግዲህ ባለፈው ሁለተኛው ሴሽን ላይ ይመስለኛል ስንነጋገር ስለ ፕሮሰስ ፕላንት ፕሮጀክቶች ተነጋግረናል። እነሱ ብዙ ጊዜ ያው በመሀል ላይ ያለው ቴስት እንደተጠበቀ ሆኖ ብዙ ጊዜ ርክክብ ከመደረጉ በፊት ቴስትስ ኦን ኮምፕሊሽን ፕሮሰስ ፕላንት ፕሮጀክቶች ላይ ነው ያለው፣ ከኳሊቲ ጋር ከካፓሲቲ ጋር ምናምን ያልነው ማለት ነው። የዲቢ ላይ አሁን ለፕላንት የሚያገለግለው የዲቢ ኒው የለው ቡክ ፊዲክ 2017 እና 1999 ብናይ 9ን ብናይ 4 ቴስቶች ይነግረናል። ፕሪኮሚሽኒንግ ቴስት፣ ኮሚሽኒንግ ቴስት፣ ትራያል ቴስት እና ፐርፎርማንስ ቴስት የሚባሉ አሉ። አሁን እነኝን ወደ ቢልዲንግ ወደ መንገድ ወደ ግድብ ለማምጣት ትንሽ የሚያስቸግር ይመስለኛል እና ስለዚህ ሂስቶሪካል ሩቱ የዚህ የቴስትስ ኦን ኮምፕሊሽን ከፕሮሰስ ፕላንት ፕሮጀክቶች ጋር እንደሚገናኝ ነገር ግን ውሎቹ ውስጥ ካሉ ቴስቶቹን ለቢልዲንግ ለመንገድ ለግድብ እና ለመሳሰሉት የኢንፍራስትራክቸር ፕሮጀክቶች ቢያንስ ስፔሲፊኬሽን ላይ ጽፈን ካልተነሳን ጽፈን ተነስተንም ፌል ካረገ በኋላ የሚመጣውንም ኮንስኮንስ በደም አድሬስ ካላረግን አንዱ የጭቅጭቅ ኤሪያ ሊሆን እንደሚችል ታሳቢ ማድረግ ያስፈልጋል። ሌላ ኳሊቲ ላይ በደንብ ክፍት ሆኖ በጣም አነጋጋሪ የሚሆነው ባለፈው
አንድ ዲፌክት በተለይ ርክክብ ተካሄዶ ባሉት 10 ዓመታት ውስጥ የተወሰነ ፕሮጀክት ኮላፕስ አረገ ምናምን ብንል የስትራክቸራል ፎረንሲክ ኢንጂነሪንግ ሚና ያስፈልጋል ብለን ነበርና በምን ምክንያት ወደቀ ወይም ተጎዳ ወይም ዳሜጅ ሆነ ብለን የሚለውን ጥያቄ ስናነሳ እንግዲህ እነኚህ ስትራክቸራል ፎረንሲክ ኢንጂነርስ ያው ራሳቸውን የቻሉ ባለሙያዎች ናቸው። ኢንቨስቲጌት ካረጉ በኋላ ወይ የዲዛይን ነው ወይ የኮንስትራክሽን ነው ወይ ኦፕሬሽን ነው ወይም የሌላ ኮዝ ነው ብለው ሊደመድሙ ይችላሉ። አሁን ይሄ ሊኒየር አፕሮች ነው። ግን ወደ ህግ ስንመጣ ምናልባት በከፊል የዲዛይን በከፊል የኮንስትራክሽን በከፊል የኦፕሬሽን በሚሆንበት ጊዜ there is a contributory fault አለ፣ contributory negligence አለ። የዲዛይኑ ድርሻ ስንት ነው? የኮንስትራክሽኑ ፎልት ድርሻ ስንት ነው? የኦፕሬሽን ፎልት ካለ መጠኑ ስንት ነው የሚለው ነገር በባለሙያም መካከል ይሄ ብዙ ውዝግብ የሚያስነሳ ነው። ለዳኛም ለፍርድ ቤትም ይከብዳል፣ በጣም አስቸጋሪ ነው እና ይሄንን ታሳቢ ማድረግ ያስፈልጋል። ያኔ ከ4 ዓመት በፊት ለፒኤችዲ ተማሪዎች እነኚህ ስትራክቸራል ፎረንሲክ ኢንጂነሪንግ ለሚማሩ ተጋብዤ የሰጠው ካልኳችሁ ሌክቸር አንዱ ይሄንንም ጭምር እንዲያዩት ነው። አለ ወይ ሳይንቲፊክ ሜተድ አለ ወይ ቴክኒካል ሜተድ አለ ወይ ኢንጂነሪንግ ሜተድ አለ ወይ? ቢኮዝ ፎልት ኤክስተንቱን አሳይን ካላረግን ለሚመጣውም ዳሜጅ ሪስፔክቲቭ የሆነውን ኳንተም አፕላይ ለማድረግ አሳይን ለማድረግ በጣም ስለሚያስቸግር ማለት ነው። ስለዚህ ኳሊቲ በጣም ሰፊ ኤሪያ መሆኑን ኢንጂነሮችም ሎየሮችም ሌሎችም በደንብ ካዩ በተለይ ውል ከመግባታቸው በፊት እንደዚህ ሊያጨቃጭቁ የሚችሉ ግሬ ኤሪያ ነገሮችን በተቻለ መጠን አጥርቶ መግባት ጥሩ ይመስለኛል። እንግዲህ ወደ ስኮፕ ከመሄደ በፊት የሚነሳ ነገር ካለ ምናልባት ቅድም እንዲሁ ካነሱት አንጻር አሁን የፒፒኤ ማለት አድማጮቻችን እንዲረዱት የመንግስት ግዥና ንብረት አስተዳደር ኤጀንሲ ያወጣው የውል ስታንዳርድ ነው። ብዙ ጊዜ ኮንትራክተሮች የውላቸው አካል ያደርጉታል። ፊዲክ ደግሞ በዓለም አቀፍ ደረጃ የወጣ ሰነድ ነውና ቅድም ሲያነሱልን አቶ ዘውዱ በፒፒኤ ላይ በስፔሲፊኬሽኑ መሰረት ካልተሰራ እንደሚያፈርስ ነው የሚያስቀምጠው። ስለዚህ ምናልባት እንዲያውም ብዙ ጊዜ ከኛም ሀገር ካለው ነባራዊ ሁኔታ አንጻር የሚሉ ምናልባት አሁን ይሄኛው ኮንሰፕት ይሄ ቴስትስ ኦን ኮምፕሊሽን ብዙም ከኢንጂነሮችም ጋር ዲስከስ ሳረግ ብዙም ሪኮግናይዝ የሆነ አይመስለኝም። አሁን በዓለም አቀፍ ደረጃ ከ1999 ጀምሮ ነው ኢንትሮዲውስድ የሆነው። ፒፒኤም ይህን ሀሳብ ወስዶ በ2011 ለኢትዮጵያ ኮንስትራክሽን ኢንዱስትሪ ያስተዋውቋል። ግን ምን ማለት ነው? ኢትስ ኖት ዲፋይንድ። ስለዚህ ውይይት ይፈልጋል። ባለሙያዎች በተለይ ኢንጂነሮች በዚህ በኳሊቲ ላይ የሚሰሩ ኢንጂነሮች፣ ቴስት ላይ የሚሰሩ ኢንጂነሮች በተለይ 3ቱን ቴስቶች ይሄ ዱሪንግ ኮንስትራክሽን፣ አፖን ኮምፕሊሽን እና አፍተር ኮምፕሊሽን ወይም ፖስት ኮምፕሊሽን ላይ ያለው ትልቅ ውይይት ጉባኤም የሚያስፈልገው ይመስለኛል። በተለይ ቴስትስ ኦን ኮምፕሊሽን እና ያ ነው። ስለዚህ ስፔሲፊኬሽን ስንል አሁን ያለው ፕሮጀክቱ እየተሰራ ሳለ ባለፈው ዲስከስ እንዳረግ ነው የሚካሄዱ ቴስቶች አሉ። ስፔሲፊክ ማቴሪያል ላይ የሚደረግ ቴስት ሊኖር ይችላል። ግንባታው ከተካሄደ በኋላ ሳምፕል ተወስዶ በላቦራቶሪ ቴስት ተደርጎ የሚመጣና ትክክል ካልሆነ እንደገና ሪቴስት የሚደረግበትና እስኪስተካከል ድረስ የሚካሄድ ቴስት አለ። አሁን የምንነጋገርበት ኢንጂነሪንግ ቴስት ግን እጅግ የተለየ ነው። ቀድሞ የነበረ አይደለም። በዓለም አቀፍ ደረጃ 1999 በተለይ ለቢልዲንግና ለኢንፍራስትራክቸር ማለት ነው 1999 ላይ ነው። ለፕሮሰስ ፕላንት ይሄ ኤሌክትሪካል ኤንድ ሜካኒካል ኢንጂነሪንግ ኢንፑት ያለው ፕሮጀክት ሲጀመር ራሱ ፊልዱ ሲጀመር ምናልባት ከ200 ዓመት በፊት ጀምሮ ቴስትስ ኦን ኮምፕሊሽን የተለመደ ነው፣ አውቶማቲክ ነው። እዚኛው ላይ ግን ሲመጣ ይለያል። እሱ ብቻ አይደለም። የኢንተርናሽናሉ አፍተር ቴስትስ አፍተር ኮምፕሊሽን ሁሉ አለ። ይሄ ደግሞ ኤምፕሎየሩ የሚያካሄደው ቴስት ነው። ኦፍኮርስ ኮንሰልታንቱ ኢንጂነሩ እያገዘው ማለት ነው። ይሄ ምንድን ነው? ኳሊቲ በቃ ቁጥር 1 የፕሮጀክት ከንሰርን፣ የፕሮጀክት ኦብጀክቲቭ፣ የፕሮጀክት ፐርፐዝ ነው የሚለውን ነገር በጣም አድሬስ የሚያደርግ ይመስለኛል። እንግዲህ በሶስቱም በዚህ በቴስቲንግ ፕሮሰስ የፕሮጀክቱን ኳሊቲ የፕሮጀክቱን ፐርፐዝ ማረጋገጥ የሚለው ነገር ኢቨን ከርክክብ በኋላ ባለፈው እንደተማር ነው ዲፌክትስ ላያቢሊቲ ፔሪየድ ውስጥ የሚካሄድ
በፒፒኤ ላይ የለም፣ በፊዲ ካለ እሱ ሁሉ እንዳለ ማወቅ ይኖርብናል። ቢኮዝ አገራችንም አልፎ አልፎ ሪኳየር በሚያደርግበት ጊዜ ፊዲክንም የምንጠቀም ስለሆነ ቴስትስ አፍተር ኮምፕሊሽን በጣም የሚገርመው ነገር ፕሮጀክቱ አልቆ ስራ ጀምሮ ፋይናል ርክክብ ከመካሄዱ በፊት ፕሮጀክቱ ሜጀር የሆነ ዲፌክት ካጋጠመው ኮንትራቱን ሁሉ ተርሚኔት የማድረግ እርምጃ ለኢምፕሎየሩ ይሰጠዋልና ስለዚህ ሲሪየስ ነው የሚለውን ነገር በደንብ ሎየሮችም ኢንጂነሮችም የፕሮጀክት ባለቤቶችም በተለይ ውል ከመግባታቸው በፊት በደንብ ሲሪየስሊ ማየት የሚገባቸው ይመስለኛል። ስለዚህ ስፔሲፊኬሽን በውል ረገድ የኳሊቲ ምንጭ ነው ብለናል። ህግ ደግሞ አለ ብለናል ባለፈው እንደተማር ነው። ስለዚህ ስፔሲፊኬሽን በጣም ሴንትራል ዶኪመንት ነው። ስለሱ ይዘት ስለሱ ኢምፕሊኬሽን በደንብ ተረድተን ወደ ውሉ መግባት በኋላ የኳሊቲ ማኔጅመንት ፕሮሰስን በደንብ ለመከተልና ዲቪዬት ካደረገ በቀደም እንደተነጋገሩ ዲፌክት ካለ ምንድን ነው ረመዲው የሚለውንም ነገር ለመነጋገር ክሊር ሆነው ቢገቡ ጥሩ ይመስለኛል። ስለዚህ ፒፒኤ ልክ ነው፣ ስፔሲፊኬሽን ይኖረዋል። ነገር ግን አሁን የምንነጋገረው እሱ እንደተጠበቀ ሆኖ ቴስትስ ኦን ኮምፕሊሽን ግን አዲስ ኮንሰፕት ነው። ለምሳሌ አንድ ግድብ አለቀ። ምንድን ነው ቴስት የምታደርገው? ቴስት እያረክ መታሃል። ከፋውንዴሽኑ ነው የምትጀምረው? ከላይ ነው የምትጀምረው? ከጎን ነው የምትጀምረው? ምኑን ነው? ስለዚህ ይሄ አዘሆል ስለሚል አዘሆል የሚል ኮንሰፕት ስላለው ግድብ አዘሆል እንዴት ነው መጨረሻ ላይ ቴስት እኮ እያረክ መታሃል። ቴስቶቹን እየተቀበልን አፕሩቭ እየተደረገ ግንባታውን ቀጥል ተብሎ አሁን ርክክብ ላይ ስንደርስ ይሄ ቴስትስ ኦን ኮምፕሊሽን የርክክብ ፕሪኮንዲሽን ነው ስንል ካላለፈ ደግሞ ቅድም ያልናቸውን ሪጀክት የማድረግ አፍርሶ የመስራት ምናምን ስንል አሁን ብዙ ጊዜ ክላስ ውስጥ ለኢንጂነሮችም ዲስከስ አረግ እንግዲህ ልባችሁን ደግፉ ብዬ ነው እንትን ምለው። ለምን እንዴ 30 ፎቅ 40 ፎቅ ሰርተ ቴስትስ ኦን ኮምፕሊሽን አላለፈም አፍርሰ ስራ ስትል ቃላት አይደለም ሆል ሪስክ። ስለዚህ ዘ ማክሲመም ሪስክ ፕሮጀክት ላይ ሊመጣ የሚችለው ከኳሊቲ ጋር በተገናኘ መሆኑን ታሳቢ ማድረግ ያስፈልጋል። ታይም ምናልባት ዲሌይ ካለ ኤክስቴንሽን ልንሰጥ እንችላለን። ገንዘብ ምናልባት ውሉ በሚፈቅደው መሰረት ተጨማሪ ገንዘብ ልንሰጥ እንችላለን። ኳሊቲን ግን ማረጋገጥ ካልቻል እስካሁን የመጣንበት ፕሮሰስ ሁሉ ፉታይል ኤክሰርሳይዝ ይሆንብናል ማለት ነው። መልካም አቶ ዘውዱ፣ አድማጮቻችን ያዳመጣችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር በዘወትር ከእሁድ ከቀኑ 7 ሰዓት እስከ 8 ሰዓት ወደ አድማጮች ይቀርባል። ሀሳብ አስተያየት ካላችሁ 8545 ባጭር መልእክት 8545 እንዲሁም በስልክ ቁጥር 0115558431 እንዲሁም የመጨረሻውን 32 አድርጋችሁ ልታደርሱን ትችላላችሁ። እንግዲህ አቶ ዘውዱ ምናልባት ወደ ውይይታችን ከመቀጠላችን በፊት አጭር ቆይታ አድርገን እንመለስና እንቀጥላለን። እሳቱ እስከትቼ ባነድም ቁጥምጥም ገና ሲነካከስ ሁሌ ቅርቅርቅ ትርት ድንግጥግጥ ስሜት ስሱ ነኝ ዋሰው ቆለኛ ተናናናት ወጣ አፍቅሬ ደገኛ ደመናው ቁልቁል አዘቅዝቅ ያየው ፀሐይ ሳትጋረድ ይወደኛል ናገኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር ገና ሲነካኝ
አንቺን የሳትን ሰብቼ ባነድም ቁርጥምጥም ገና ሲነካካኝ ስሜት ቅርብ ትርት ተመልሰናል። ዲጂታል ነጋሪት ራዲዮ ፕሮግራም እየሰማችሁ ያላችሁት አቶ ዘውዱ ውስጥ እንግዲህ በዋናነት ስለ ኳሊቲ ያነሱት ነገር አለ። ቀጣይ ደግሞ ስለ ስኮፕ ያነሱት ነገር ያው እንግዲህ ዴሪቬቲቭ ኦብሊጌሽን ያልናቸውን ስንነጋገር ከኮምፕሊሽን ጋር እያገናኘን ነው። አንድ ፕሮጀክት አለቀ የሚባለው ኳሊቲውን ጠብቆ ካለቀ የሚለውን እንደ አንድ ትልቅ ኪ ሜሴጅ መውሰድ ያስፈልጋል። ሁለተኛው ስኮፕ ሪሌትድ ኦብሊጌሽን ነው። አንድ ፕሮጀክት አለቀ የሚባለው አግሪ የተደረጉ ስራዎች አሉ። ስኮፕ ኦፍ ፕሮጀክት የሚባሉ ቢልዲንግ ከሆነ ከፋውንዴሽን ጀምሮ ሱፐር ስትራክቸሩን ጨምሮ የሩፍ ትሪትመንቱን ጨምሮ ምናልባት የሳይት ወርክ ካለ የላንድስኬፕ ስራ ካለ አግሪ የተደረገውን ስራ መጨረስ ያው ከስኮፕ ጋር ነው የሚገናኘው። አንድ ሁለተኛ በመሀል የሚመጡ በቫሪዬሽን ትእዛዝ ምክንያት የሚመጡ ስራዎችንም መጨረስ አንዱ ነው። አሁን ትኩረት ሰጥተን ዛሬ የምንነጋገረው እሱ ነው። ሶስተኛ በኮንስትራክሽን ሂደት የሚያጋጥም ዳሜጅ፣ ሎስ፣ ዲተሪሬሽን ምናምን ካለ ያንንም ጭምር አድሬስ ማድረግ ያስፈልጋል። ኦፍ ኮርስ ያ ሎስ፣ ያ ዳሜጅ፣ ያ ዲተሪሬሽን በኮንትራክተሩ በራሱ ምክንያት የመጣ ከሆነ በራሱ ኮስት ረመዲ እየሰጠ ይሄዳል። በሱ ምክንያት ካልሆነ ግን ስራውን ይሰራል። ሊከፈለው የሚገባው ነገር ግን ይከፈለዋል ነው። ስኮፕ ቫሪዬሽን፣ አሁን ኮንስትራክሽን ኢንዱስትሪ ላይ ቫሪዬሽን ተብሎ የሚታወቀው ኮንሰፕት ጋር ይገናኛል የሚለውን አድማጮች ሊያውቁት ይገባል። ይሄኛው ቫሪዬሽን በዚህ በኢንጂነሪንግ ኮንትራክት ላይ በጣም ሰፊ ስፍራ ያለው ከዴፊኒሽን ጀምሮ ከኢምፕሊኬሽኑ ጀምሮ እና ማኔጅመንት ላይም ራሱ ፕሮጀክቱን በመጨረስ ረገድ ሊያመጣ ከሚችለው የተጨማሪ ጊዜ ጀምሮ እና የተጨማሪ በጀት ጨምሮ በጣም አነጋጋሪ የሆነ እናንተም ባለፈው ጥያቄዎቻችሁ ውስጥ ካስገባችኋቸው ነገሮች መካከል አንዱ ስለሆነ በደንብ መነጋገር ያስፈልጋል። ለይተን መነሳት ያለብን ቫሪዬሽን ኢን ደ ወርክ፣ አሁን ይሄ ቫሪዬሽን የምንለው ዛሬ የምንማረው ስኮፕ እና ኮንትራት ቫሪዬሽን ይለያያል። ኮንትራት ቫሪዬሽን ባለፈው ስንማር ሲቪል ኮድ አንቀጽ 1675 ቱ ክሬት ቱ ቫሪ እያለ የሚሄደው ያንን የሚያደርጉት ተዋይ ወገኖች ራሳቸው ናቸው። የውሉን መቀየር ማሻሻል የሚችሉት እነሱ ናቸው። ወደዚህኛው የቫሪዬሽን ትምህርት ስንመጣ ግን የቫሪዬሽን ኢንስትራክሽን የሚሰጠው ኢንጂነሩ ነው የሚለውን መለየት ያስፈልጋል። በቫሪዬሽን ኦፍ ኮንትራት እና በቫሪዬሽን ኢን ዘ ወርክስ መካከል ግንኙነት ሊኖር ይችላል። አዎ ሊኖር ይችላል። በጣም ብዙ ቫሪዬሽን ኢን ዘ ወርክስ ተደምሮ በጊዜም ረገድ በገንዘብም ረገድ በጣም ብዙ ከሆነ ቀድሞ ከነበራቸው የፕሮጀክት ስኮፕ ከሚገባው በላይ በጣም የበዛ ከሆነ ወደ ሰፕሊመንታል አግሪመንት፣ ወደ አደንደም ወይም ወደ ተጨማሪ ስምምነት ሊሄዱ የሚችሉበት ሁኔታ እንዳለ ታሳቢ ማድረግ ያስፈልጋል። ስኮፕ ማኔጅመንት አሁን ፒፒኤ 2011 ክሎዝ 15 ላይ ነው የምታገኙት። ሞዲፊኬሽን ኢን ዘ ወርክስ ብሎ ነው የሚጠራው። ኤምዲቢ ፊዲክ ራሱ ኒው ሬድ ቡክ የሚባሉት ክሎዝ 13 ጋር ስትሄዱ ቫሪዬሽን ብሎ ነው አድሬስ የሚሆነው። ቫሪዬሽን ዘ ወርክ ማለት ከስኮፕ ጋር የተገናኘ ቫሪዬሽን መሆኑ ይነግረናል። ሲቪል ኮድ 33 አካባቢ ብትሄዱ አልተሬሽን ኢን ዘ ወርክ ነው የሚለው። ዛት ስኮፕ ማኔጅመንት። ስለዚህ አልተሬሽን ድሮ ፊዲክም የሚጠቀመው ነበረ። ያው ፊዲክም አሁን ወደ ቫሪዬሽን ወደሚለው ኮንሰፕት የመጣው አይ ቲንክ ሶስተኛው ቨርዥን 1977 ይመስለኛል። አሁን የስኮፕ ማኔጅመንትን በሁለት ትልልቅ ዘርፍ ነው ከፍለን ማየት ያለብን። ሞዲፊኬሽን አሁን ፒፒኤ ዲፋይን አያደረገው፣ ትርጉም አልሰጠውም። ፊዲክ ግን ቫሪዬሽን ማለት ምን ማለት ነው፣
ቫሪዬሽን ኢን ዘ ወርክስ ምን ማለት ነው ብሎ ዲፋይን አድርጎ ነው የሚነሳው። ስለዚህ ሁለት ዘርፍ እንዳለ ይነግረናል። አንደኛ ኢንስትራክትድ ቫሪዬሽን፣ ያው ቫሪዬሽን የሚታዘዘው በኢንጂነሩ ስለሆነ ምንጩ በኋላ እናያቸዋል። ለምንድን ነው ኮዝ የሚያደርገው የሚለውን ነገር እናያለን። ትእዛዙ የሚመጣው ግን ከኢንጂነሩ መሆኑን ለማመላከት ኢንስትራክትድ ቫሪዬሽን ብሎ ይነግረናል። ሁለተኛው ይሄ ፒፒኤም ጋር አለ፣ ኢንተርናሽናሉ ጋር ፊዲክም ጋር አለ። ፒፒኤ ጋር የሌለ ፊዲክ ላይ ግን ኤምዲቢ ፊዲክም ኒው ሬድ ቡክ ፊዲክም 1999ና 2017 ከዲቢቢ ፐርስፔክቲቭ ማለት ነው። ለምን ዴሊቨሪውን ሲስተም ዲፋይን ካላደረግን ዲስከሽኑ ክሊር አይሆንም ስላለን ከዛ አኳያ ማለት ነው። ፒፒኤ ሪኮግናይዝ የማያደርገው ፊዲክ ግን ሪኮግናይዝ የሚያደርገው አዲስ አይነት የስኮፕ ማኔጅመንት ከ1999 ጀምሮ ኢንትሮዲውስድ ይሆናል። ይሄም አፕሩቭድ ቫሪዬሽን ይባላል። ከቫሊዩ ኢንጂነሪንግ ጋር እንደሚገናኝ ባለፈው አይተናል። አፕሩቭድ ቫሪዬሽን በሁለት መልክ ሊመጣ ይችላል። አንደኛ ኢንጂነሩ ማሳሰቢያ ሰጥቶ እስኪ የቫሊዩ ኢንጂነሪንግ ኤክሰርሳይዝ አድርገህ የምታመጣው ፕሮፖዛል ካለ ተብሎ ኢንጂነሩ ሪሼት ሊያደርገው ይችላል። ወይም ኮንትራክተሩ የሚታየው ነገር ካለ ፕሮጀክቱን ለማሻሻል ቫሊዩ ለመጨመር የሚያስችል ምክንያት አለ ብሎ ከገመተ ካመነ አቅርቦ ግን አስፈቅዶ የሚያመጣው ቫሪዬሽን አፕሩቭድ ቫሪዬሽን ይሆናል። ስለዚህ ኢንጂነሩም ኢኒሼት ቢያደርገው ኮንትራክተሩም ኢኒሼት ቢያደርገው ዞሮ ዞሮ የኢንጂነሩ አፕሮቫል ስለሚያስፈልግ አፕሩቭድ ቫሪዬሽን የተባለው በዛ ምክንያት ነው። እሱን በኋላ ሁለተኛ ምናልባት ሳምንት ከቫሊዩ ኢንጂነሪንግ ጋር አስተሳሰሬ እንወያያለን። ኢንስትራክትድ ቫሪዬሽን ያው የምናውቀው ቫሪዬሽን ነው። ግን ምንድን ነው ለምንድን ነው አሁን ቫሪዬሽን ፕሮጀክቱን በደንብ አላጠና ነውም ማለት ነው፣ በደንብ ዲዛይን አላረግ ነውም ማለት ነው። ባለፈው ስለ ዲዛይን ስንማር ዲዛይን ትልቅ ኢምፕሊኬሽን እንዳለው አይተናል። ለምሳሌ አንዱ ዲዛይን በደንብ ባለፈው ከተነጋገር ነው አኳያ በደንብ አዲኩዌት ሆኖ ኳሊቲውን ጠብቆ ምን ብሎ ምናምን ከተሰራ የስኮፕ ማኔጅመንት ችግር ምናልባት ሙሉ ለሙሉ ባይጠፋም ሜጀር የሆነ ኢሹ ሆኖ ግን እንዳይመጣ ማድረግ ይቻላል። ስለዚህ አንዱ የዲዛይን ኢምፓክት የወርክ ብሬክዳውን ስትራክቸር ፕሮጀክቱ ሊኖረው የሚችለውን አክቲቪቲ ወይ በፓኬጅ ወይ በአክቲቪቲ መልክ በሙሉ በሚገባ ነቅሶ ዘርዝሮ ጨርሷል ማለት ነው። ስለዚህ በኋላ ላይ አክቲቪቲን በተመለከተ ወይም ፓኬጅ ኦፍ ወርክን በተመለከተ የሚመጣ ቫሪዬሽን ሞሮለስ አንጠብቅም ብለን እንነሳለን። አሁን ባለው የኮንስትራክሽን ኢንዱስትሪ ፕራክቲስ ግን ቫሪዬሽን ያው በጣም አጨቃጫቂ ዴይዋን እንደውም የሚጀምር አይነት ነገር ነው። ይሄ ዲዛይን ላይ ያሳየነው ኤፈርት የዲዛይኑን ኮምፕሊትነስ ጥያቄ ላይ የሚጥል ነው ማለት ነው። ስለዚህ አንዱ ዱፕሊኬሽን የወርክ ብሬክዳውን ስትራክቸር ላይ ኢምፓክት አለው ስንል ፕሮጀክቱ ሊኖረው የሚችለውን የስራ ስፋት፣ የስራ ወሰን በሚገባ ያልዘረዘረ ነው ማለት ነው። ስለዚህ ጉድለት ካለ ፕሮጀክቱ እየተሰራ ሲሄድ ነው ሪቪል የሚደረገው ሰርፌስ የሚያደርገው ማለት ነው። ስለዚህ ያው ተጨማሪ ኢንስትራክሽን ከሌለ ኮንትራክተሩ ውል ውስጥ የሌለ ነገር ስለማይሰራ ኢንስትራክሽን የሚያስፈልገው በዚህ ምክንያት ነው። ምንድን ነው ኮዝ የሚያደርገው ቫሪዬሽንን የምንለው? ዋናው ቤዚካሊ ከዲዛይን ጋር የዲዛይን ችግር ጋር የተገናኘ ሆኖ የሚከተሉት 5-6 ምክንያቶች ቫሪዬሽንን ሊያነሳሱ ይችላሉ በኮንስትራክሽን ፕሮጀክት እና ኮንትራክት ማኔጅመንት ፕሮሰስ። አንደኛው የኤምፕሎየር ሪኳርመንት ለውጥ ነው። ፕሮጀክቱ ተጀምሮ መሀል ላይ ያለ የሆነ ነገር አማረኝ ይልሃል፣ ሀሳቡን ይቀይራል ወይ ሀሳቡን ይቀይራል። ዊ ኮል ኢት ዲስ ቼንጅ ኢን ተርምስ ኦፍ ዘ ኤምፕሎየርስ ሪኳርመንት። ባለፈው ዲዛይን ስንማር መጀመሪያ አንድ ዲዛይን ካፕቸር ማድረግ ያለበት ኤምፕሎየሩ ምንድን ነው የሚፈልገው የሚለው ጨርሶ ነው መነሳት ያለበት። አሁን ከተጀመረ በኋላ አማረኝ ካለ እንግዲህ አሰሪ ነው አያምርህም አትለውም ከፋይም እሱ ነው። ስለዚህ አንዱ ኤምፕሎየርስ ሪኳርመንት ቼንጅ ነው። ይሄ ብዙ ነገር ይዞ ሊመጣ ይችላል። አንድ ሁለተኛ
ዲዛይን ነው የዲዛይን ጉድለት። ሁለተኛው የቫሪዬሽን ኮዝ ዲዛይን ነው፣ የተሟላ አይደለም ማለት ነው። አብዛኛውን ጊዜ እንዲሁም የዲዛይን ጋር የተገናኘው ደረጃው ተረስቶ ሊሆን ይችላል፣ በሩ ተረስቶ ሊሆን ይችላል፣ የሆነ ቦታ የሆነ እንትን ተስቶ ሊሆን ይችላል። አንድ ክርክር የአደጋ መውጫ በር ገጥሞኛ ቃል ክርክር። ስለዚህ ኢንስትራክሽን ይሰጥና የአደጋ በር መውጫ ምናምን ትሰራለህ ማለት ነው። ዛስ ቫሪዬሽን። ሶስተኛው ስፔሲፊኬሽኑ ላይ ባለፈው ስንማር መገለጥ ከሚገባቸው ነገሮች መካከል ማቴሪያል ነው። አሁን ፕሮጀክቱ ተጀምሮ እየተሰራ ሳለ ስፔሲፋይ የተደረገው ማቴሪያል ገበያ ላይ የለም። ማርኬት ድሪቭን ወይም ኮንትራክተሩ ኢኒሼት የሚያደርገው ቢኮዝ እሱ ፕላን ሲያደርግ ይሄ ያለ የለም የሚለውን ኢንቨንትሪ ሲሰራ ገበያ ላይ የለም። ስለዚህ ኢንስትራክሽን ተሰጥቶት ነው ኮንትራክተሩ ያን ማቴሪያል የሚለውጠው እንጂ አይ ገበያ ላይ የለም ብሎ በራሱ ወስኖ መሄድ አይችልም። 3 4ኛው በግራውንድ ኮንዲሽን ለውጥ ምክንያት ነው። እንግዲህ ባለፈው የኢንጂነሪንግ ቴስት፣ የኢንጂነሪንግ ሪፖርት፣ ሶይል ቴስት ምናምን ያልናቸው ነገሮች እንግዲህ ጥናቱ ያሳየው ሶይል ነው ብሎ ነው። ስለዚህ ሶይል ኤክስካቬሽን እና አሁን ግን ሲቆፈር የተገኘው ሮክ ነው። አሁን ይህ ትልቅ ለውጥ ነው። ስለዚህ ሶይል አይደለም፣ ኮመን ኤክስካቬሽን አይደለም፣ ሮክ ኤክስካቬሽን እንዲሆን የኢንጂነሩ ትእዛዝ መምጣት አለበት። ይሄ በታይምም በኮስትም ትልቅ ለውጥ ይዞ ነው የሚመጣው ማለት ነው። 5ኛው ምናልባት ይህን 5ኛውን ኢላስትሬት ለማድረግ የመንገድ ፕሮጀክት ጥሩ ነው። በጣም ሆሪዞንታል በጣም ረጅም ቦታ ይዞ ስለሚሄድ አሁን መንገድ አይታችሁ እንደሆነ በእኛ ጋር ይሂድ ብለው ሊጠይቁ ይችላሉ። አሁን በዛ ጋር የሚሄደው ሩት ሴሌክሽን ላይ እንግዲህ ኢንጂነሩ አጥንቶ ብሎ ዶኩመንቱን ለኢምፕሎየሩ ሰጥቶ ጨረታ ወጥቶ ኮንትራክተር ተቀጥሮ እየተሰራ ሳለ አይ መንገዱ በዛ ጋር ሳይሆን በዚህ ጋር ነው ካሉ የሩት እና የአላይመንት ለውጥ ይመጣል። አሁን መቀየር አለበት። ምናልባት ዲዛይኑ ቆይቶ ተሰርቶ ወደ ግንባታ የመጣ ነው በጣም ቆይተን ከሆነ ያኔ ከተማ የሌለበት አካባቢ፣ አሁን ግን መንገዱ ከተማ አቋርጦ የሚሄድ ከሆነ እንዴ 20 ሜትር ነው እንጂ 7 ሜትር እንዴት ታውን ሴክሽን ላይ ይሰራል? ይሄ መቀየር አለበት። አሁን በስቴክሆልደር ፕሬሸር ምክንያት የሚመጣ ይኖራል ማለት ነው። 6ኛው ምናልባት ከሬጉላቶሪ ሪኳርመንት የሚመጣ ነው። መንግስት ባለው ሬጉላቶሪ ኦቶሪቲ ምክንያት ፕሮጀክቱ ሊያካሄድ የሚገባውን በተመለከተ ለውጥ ይዞ የሚመጣ ከሆነ ይሄ የለውጥ ወይም የኢንስትራክትድ ቫሪዬሽን ለውጥ ምክንያት ሆኖ ሊመጣ ይችላል። ስለዚህ ሁልጊዜ ኢንስትራክትድ ያልነው ኮዞቹ ብዙ ናቸው። ኢንስትራክት የሚያደርገው ግን ኢንጂነሩ ነው። እስኪ አቶ ዘውዱ እዚህ ጋር በተገናኘ የዓላማ ለውጥ ከምን አንግል ነው የምንለው? ከአሰሪው ሪኳየርመንት አንጻር የዓላማ ሳይሆን የሪኳየርመንት ለውጥ የሪኳየርመንት ነው የምንለው። የዓላማ ለውጥ ከሆነ ሁሉም ዲዛይን ይቀራል ማለት ነው። ቢኮዝ ፐርፐስ ኦፍ ፕሮጀክት ይዞ አይደል ዲዛይኑ የሚነሳ። ያን ልክ በተለይ አዲኩዌሲ ኦፍ ዲዛይን ላይ አንዱ የመጀመሪያው ከማይንዲንግ ወደ ፔፐሪንግ ሲሄዱ ኤምፕሎየሩ ምንድን ነው በእርግጥ በትክክል የሚለውን ነገር ይዞ እንዲነሳ ስለሚፈልግ ጠይቆ ዲስከስ ተደርጎ ፕሬዘንትድ ሆኖ አሁን እናንተ ያሰባችሁት ይሄ ነው ወይ ብሎ መነሳት ያስፈልጋል። ዲዛይኑም ካለቀ በኋላ አንዱ ዲዛይን ሪቪው መሰራት ያለበት የኤምፕሎየሩን ሪኳርመንት ሪሊ ካፕቸር ያደርጋል ሪፍሌክት ያደርጋል ወይ የሚለውንም ማረጋገጥ ስለሆነ ነው። ምናልባት እንግዲህ ለሆቴል ተሰርቶ አይኔ በቃ ትምህርት ቤት ነው ማረገው ከተባለ ኢት ቼንጅስ ኤቭሪቲንግ። አሁን ስለ ቫሪዬሽን አነጋገርም። ፕሮጀክቱን ትተህ አዲስ ዲዛይን ለመስራት ነው የሚሆነው ማለት ነው። ስለዚህ ምክንያቶቹ እነኚህ ናቸው። ቫሪዬሽን ምን ይዞ ይመጣል ስንል እንግዲህ አንድ የኮስት ኢምፕሊኬሽን ይዞ ይመጣል። ሁለተኛ ተጨማሪ ስራ ከሆነ በተለይ አዲሽናል ወርክ ይዞ የሚመጣ ከሆነ ተጨማሪ ጊዜም ይፈልጋል ማለት ነው። ሌላው ብዙ ጊዜ ማኔጅመንት ላይ ኮንስትራክሽን ፕሮጀክት ማኔጅመንት ላይ ችግር ያለው የቫሪዬሽንን ፕሮሲጀር አለመከተል ነው። ቫሪዬሽን ፕሮሲጀር አለው። ቀጥሎ ማየው እሱን ነው የሚሆነው። እንግዲህ የመጀመሪያው የቫሪዬሽን ፕሮሲጀር
ሪትን ኢንስትራክሽን ፍሮም ዘ ኢንጂነር ማግኘት ነው። ካልታዘዝ ከአንድ ኮንትራክተር ቫሪ አርግ ተብሎ ኢንስትራክትድ ካልተደረገ የትኛውንም ስራ ለውጦ መስራት አይችልም የሚለው ትልቅ ፕሪንሲፕል ነው። ኦኬ አሁን ቫሪዬሽን በጽሁፍ ተሰጠው። ዋት ኔክስት? ይህንን ኢንስትራክትድ የታዘዘውን ኢንስትራክሽን ወይም የለውጥ ትእዛዝ ብንለው በአማርኛ ተከትሎ ኮንትራክተሩ 2-3 ነገሮች ይሰራል። ትእዛዙን ይመረምራል፣ ኢምፕሊኬሽኑን ይመረምራል፣ የሚከተሉትን ፕሮፖዛል ያቀርባል። አንደኛ ይሄ የመጣው ቫሪዬሽን የታይም ኢምፕሊኬሽን ካለው 2-3 ቀን 10 ቀን 20 ቀን ያስፈልገኛል፣ ያመጣብኛል። በገንዘብ ረገድ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ዋቴቨር ያመጣብኛል። ሶስተኛ ምናልባት ሜተድ የሚነካ ከሆነ የሜተድ ለውጥም ያስከትላል። ይሄም ምናልባት ጊዜም ገንዘብም ያስፈልገው ከሆነ የሜተድ ለውጡ ራሱ ይሄንን ሜተድ ለውጥ ማለት ለምሳሌ በማሽን የሚሰራ የመንገድ ስራ ቢሆንና ዲማሚት ማፈንዳት ብላስቲንግ ቅድም ባልኩ ይሄ ሮክ ሆኖ ተገኘ ከተባለና በማሽን በፍጹም መሞከር የማይችል ከሆነ ብላስቲንግ እንጠቀማለን ማለት ነው። ያ ብላስቲንግ ማቴሪያል የዲማሚት የምንለው እሱ እንግዲህ ፕሮጀክቱ ላይ መጀመሪያ ፕላን አልተደረገም። እሱን እንግዲህ ፕሮኪር ማድረግ ምናምን ያ ሁሉ ጊዜ ይፈጃል ማለት ነው። ስለዚህ ዲስረፕሽንም ዲሌይም አብሮ ይመጣል። ይሄን ፕሮፖዛል ያቀርባል። ሪትን ኢንስትራክሽን ዜን ፕሮፖዛል ባይ ዲ ኮንትራክተር። ከዛ በኋላ they discuss they negotiate። አይ 10 ቀን ያልከው 5 ቀን 4 ቀን ሚል ኔጎሽዬሽን ሊኖር ይችላል። አይ የገንዘብ ኢምፕሊኬሽኑ 20 ሚሊዮን እንዳልከው አይሆንም፣ በዚህ ምክንያት 15 ሚሊዮን 10 ሚሊዮን ሊሆን ይችላል። ሜተድ ያልከው አይ ቲንክ ብላስቲንግ መጠቀም አንችልም፣ ምናልባት ከሴፍቲ ከምናምን አኳያ በማሽን መቀጠል ትችላለህ፣ ግን የማሽን ኢንጌጅመንቱ የሚፈጀው ግን ይሄን ያህል አይደለም ብለው ኔጎሽዬት ያደርጋሉ። የኔጎሽዬሽን ውጤት በመስማማት ሊያልቅ ይችላል፣ ባለመስማማት ሊያልቅ ይችላል። ስለዚህ 10 ቀን ተጠይቆ ከሆነ 5 ነው ብሎ ኢንጂነሩ ከወሰነ 20 ሚሊዮን ሳይሆን 5 ሚሊዮን ይበቃል ብሎ ከወሰነ አፕሩቭ አድርጎ ይሰጠዋል ማለት ነው። አሁን ኮንትራክተሩ ቅሬታ ይኖረዋል። እኔ 10 ቀን ነው የፈለግኩት፣ 5 ቀን ነው የሰጠኸኝ፣ 20 ሚሊዮን ነው የጠየቅኩት፣ 5 ሚሊዮን ነው የፈቀድከው። ስለዚህ እዚህ ላይ ኮንትራክተሮች በጣም መጠንቀቅ ያለባቸው የኢንጂነሩን ዲተርሚኔሽን እና ኢንስትራክሽን መቃወም አይቻልም። አንድ ሁለተኛ ማኩረፍ አይቻልም። መጀመሪያ ስለተስማሙበት ማለት አዎ፣ በስልጣኑ ተስማምተሃል። ስለዚህ የሚሰጠውን ኢንስትራክሽን ኮምፕላይ ለማድረግ የውል ግዴታ ስላለበት ኮንትራክተሩ ተቀብሎ፣ ነገር ግን በልዩነቱ ላይ የክሌም ፕሮሲጀር ኢኒሼት ማድረግ ይችላል ማለት ነው። ቫሪዬሽን በምን መልክ ሊመጣ ይችላል የሚለውንም ደግሞ ማየት ጥሩ ነው። ቅድም ኮዞቹን ያየናቸው ፒፒኤ አይነግርህም፣ ብዙ ዝርዝር ነገር የለው፣ ሞዲፊኬሽን ነው የሚለው እንጂ በምን መልክ ሞዲፋይ ሊደረግ እንደሚችል አይነግርህም። ፊዲክ ክሎዝ 13(1) ላይ ኤቢሲዲ ተብለው የተዘረዘሩ አሉ። አንደኛው የኳንቲቲ ኦቨርረን ነው፣ የኳንቲቲ ኢንክሪዝ ነው። እንግዲህ የመክፈያው ስርዓት ቢኦኪው ከሆነ ኳንቲቲ ላይ የተመሰረተ ነው ማለት ነው። ግን እያንዳንዱ 1 2 3 አክቲቪቲ ኳንቲቲው ስለተለወጠ ቫሪዬሽን አይሆንም። በጣም ብዙ ሰብስታንሻል የሆነ የኳንቲቲ ኢንክሪዝ ካለ ይሄም ሰብስታንሻል የሚለው ፐርሰንቴጅ ኮንትራት ላይ አግሪ መደረግ አለበት። ከ15 በመቶ በላይ ከሄደ፣ ከ20 በመቶ በላይ ከሄደ የኳንቲቲ ኢንክሪዝ ቫሪዬሽን ነው ተብለው ሊወሰድ ይችላል። ስለዚህ ከፍ ዝቅ፣ አሁን ኳንቲቲ ቤዚካሊ ቢኦኪው ላይ ከፍ ዝቅ ሊል ይችላል። እዛ ላይ ባለፈው ተወዳድረው ያመጡት ዋጋ ካልሰሩም አንደኛ አይከፈላቸውም፣ ኳንቲቲውን የተጠቀሰውን ኳንቲቲም አይከፈላቸውም። ኤክስኪዩት ያደረጉት ሪሜዥር ተደርጎ የሚከፈላቸው ስለሆነ ከፍ ዝቅ ታሳቢ ነው። ኮንትራክት ፕራይሱም ኤስቲሜት ነው። ስለዚህ በጣም ሰብስታንሻል የሆነ የኮንትራክተሩን ኮመርሻል አሰምሽን የሚነካ የስራ ብዛት ከመጣ ያኔ ምናልባት ወደ ሪኔጎሽዬሽንም ሁሉ ሊሄድ የሚችልበት አግባብ ነው። ስለዚህ አንደኛው ኳንቲቲ መብዛት ነው፣ ግን አሳግሪድ አንደር ስፔሻል ኮንዲሽን ኦፍ ኮንትራክት ማለት። ሌላው ኦሚሽን ነው። አይ በቃ እንትኑን ትቼዋለሁ ሊል ይችላል። በቃ እሱን ግን 2 ሪስትሪክሽን አለ።
ኦኬ ኦሚሽን ስልጣን አለው ያደርጋል። አንደኛ ኦሚት የተደረገውን ስራ ኢምፕሎየሩ በሌላ ኮንትራክተር ሊያሰራ አይችልም። ውሉ ላይም አለ። ፒፒኤ ብዙም ላይ ነግርህ ይችላል። ሁለተኛ ስንት ፐርሰንት ነው ኦሚት የምታደርገው? እንደ ፕሮጀክቱን ሰጥተህ እኮ መውሰድ ማለት ነው። ፕሮጀክቱን ሰጥተህ መልሶ መውሰድ እንዳይሆን የኮንትራቱን መሰረታዊ ኤክስፔክቴሽን የሚነካ ነገር ስለሆነ እነኚህ ክልከላዎች አሉ። ኦሚሽን ምን ያህል ነው? ኢት ዲፔንድስ። በጣም ትልቅ መሆን የለበትም የሚል ነው። ሁለተኛ ደግሞ ኦሚት የተደረገውን ስራ ኢምፕሎየሩ ራሱ ወይንም ሌላ ኮንትራክተር አምጥቶ መስራት የለበትም የሚለው ኢምፖርታንት ነው። ሶስተኛ የኳሊቲ ለውጥ ሊመጣ ይችላል። ለምሳሌ በአሉሚኒየም ብረት ይሰራ የተባለው ነገር ምናልባት የበጀት ችግር ኖሮ በሌላ ብረት ለምሳሌ ኤልቲዜድ በሚባለው ይሰራል ሊል ይችላል። አሁን የኳሊቲ ለውጥ አለ ማለት ነው። ይሄ የሚያስከትለው ነገር ካለ ያው ኢምፓክቱን አሰስ ማድረግ እንደተጠበቀ ሆኖ በኳሊቲ ረገድ ሊመጣ ይችላል። ሌላ ዳይሜንሽን ሴቲንግ አውት እንደዚህ የሚባሉ በዛ ረገድ የፊዚካል ዳይሜንሽን ኦፍ ዘ ፕሮጀክት የሚነካ ነገር ካለ ብዙ ነገር ነው ኢምፕሊኬሽኑና ያንንም በደንብ በዚህ መልክ ቫሪዬሽን ሊመጣ ይችላል። ዋናውና ትልቁ በተለይ ብዙ ጊዜ የሚያከራክረው አዲሽናል ወርክ ነው። አዲሽናል ወርክ ተጨማሪ ነው፣ ግን ቫሪዬሽን ነው ተብሎ የሚወሰደው ኤክስተንቱ አግሪ ከተደረገው በላይ ከተወዳደሩበት በላይ በጣም እጅግ የበዛ ሆኖ እንደውም አዲስ ራሱን የቻለ ፕሮጀክት ደረጃ ላይ የሚደርስ ከሆነ ሪኔጎሽዬሽን ይፈልጋል። በጣም አነስተኛ አዲሽናል ወርክ ከሆነ ግን እሱ የሚያስከትለውን የታይም የኮስትና የመሳሰሉትን ኢምፕሊኬሽኖች ታሳቢ አድርጎ የሚቀጥል ኢንጂነሩ በሚሰጠው ኢንስትራክሽን መሰረት የሚቀጥል ይሆናል ማለት ነው። ስለዚህ የመጨረሻው ፕሮሲጀር መፈጸም ነው ማለት ነው። በተወሰነው መሰረት የቫሪ አርግ የተባለውን ስራ መፈጸም ነው ማለት ነው። ያው የፈጸመው ስራ የሚገባውን ፔመንት ወቅቱ ሲደርስ በኢንተሪም ፔመንት ሰርቲፊኬት አካቶ የሚጠይቅበት ሂደት ይኖራል ማለት ነው። መልካም አቶ ዘውዱ፣ ይሄ ኢንስትራክትድ ቫሪዬሽን ይባላል። እሺ በቀጣይነት እንግዲህ ካለንም ሰዓት አንጻር ምናልባት አዲስ ርዕስም ላንጀምር እንችላለን። እንግዲህ የተወሰነ 1-5 ደቂቃ ነው ያለን። ሰዓቱ አንድ ነው ቪዲዮ ምናልባት ከቫሪዬሽን ጋር በተገናኘ የሚያጠቃሉት ሀሳብ ሁለተኛው የቫሪዬሽን ዘርፍ ቫሊዩ ኢንጂነሪንግ ነው። አፕሩቭድ ቫሪዬሽን ተብሎ በኢንተርናሽናል ስታንዳርድ ኮንትራክት ውስጥ ፊዲክ ላይ የሚታወቀው ፒፒኤ ግን የለውም። ቫሊዩ ኢንጂነሪንግ ይባላል። ይሄ እንግዲህ ፕሮጀክቱ በተለይ ቫሊዩ የሚባሉት 4 ነገሮች ናቸው ቤዚካሊ። አንደኛ ታይምን አክስለሬት ማድረግ የሚችል እርምጃ የሚያመጣ፣ ሁለተኛ ኮስት መቀነስ ሊያመጣ የሚችል፣ ኳሊቲ ኢምፕሩቭ ሊያደርግ የሚችል፣ ምናልባት ፕሮጀክቱ አልቆ ኦፕሬሽን ኤንድ ሜንቴናንስ በምንሄድበት ጊዜ የኦፕሬሽን ኤንድ ሜንቴናንስን ኮስት በጣም ኦፕቲመም በሆነ መልክ ሊቀንስ የሚችል የኢንጂነሪንግ ፕሮፖዛል ነው ቤዚካሊ። እና ቫሊዩ ኢንጂነሪንግ ፊዲክ ጋር 13(2) ጋር ታገኙታላችሁ። ኒው ሬድ ቡክ 2017 እና 1999 13(2) ቫሊዩ ኢንጂነሪንግ ብሎ ነው የሚነሳው። ያው 13 ላይ ስላለ ከቫሪዬሽን ጋር ነው አብሮ ዲስከስ የሚደረገው ማለት ነው። እና ብዙ ጊዜ አንድ ኮንትራክተር ይህንን ኢንጂነሩ ከጠየቀው ወይም ካዘዘው ወይም በራሱ አነሳሽነት ፕሮፖዝ የሚያደርግ ከሆነ መጀመሪያ የሚነካው ዲዛይኑን ነው ሪቪው የሚያደርገው። መጀመሪያ ተወዳድሮ ያሸነፈበት ዲዛይንን ሪተች ያደርገዋል። እና ስለዚህ አዲስ ዲዛይን ኢን ዘ ሚድል ኦፍ ዘ ፕሮጀክት ይዞ ሊመጣ ይችላል ማለት ነው። ቢኮዝ ነባሩን ዲዛይን ይዘህ እነኝን ቫሊዩ ለማምጣት ስለማትችል ማለት ነው። እንግዲህ ካላለቀ ሳምንት የምናጠቃልለው ሆኖ የተባለው ቤኔፊት የተባለው ቫሊዩ ሪሊ ኤክሰርሳይዝ ተደርጎ ሪያላይዝድ የሚሆን ከሆነ ምንድን ነው የሚያገኙት የሚለው ፊዲክ መልስ ይሰጣል። የተገኘውን ቤኔፊት 50-50 ይካፈላሉ ይላል። ለምሳሌ 1 ሚሊየን ዋጋ የሚያስቀንስ ቴክኒካል ፕሮፖዛል ቀርቦ በዛ ተፈጽሞ 1 ሚሊየን የሚያስገኝ ከሆነ 500,000 ይካፈላሉ ማለት ነው። ነገር ግን ያንን የቫሊዩ ኢንጂነሪንግ ፕሮፖዛል ዴቨሎፕ ለማድረግ ኮንትራክተሩ ያወጣቸው ወጪዎች ተቀንሰው ኔት ማለት ነው።
ኦኬ ጊዜ አፈጠነ 3 ወር ያህል ለማስቀነስ ቻለ። አሁን የጊዜን ቫልዩ ወደ ገንዘብ መለወጥ አለበት። ምን ማለት ነው? የኳሊቲ ኢምፕሩቭመንት መጥቷል። በገንዘብ ሲተረጎም ምንድን ነው ይሄ? ኢንጂነሪንግ ኤክሰርሳይዝ ይፈልጋል። ሳምንት ቫልዩ ኢንጂነሪንግ እንቀጥላለን። መልካም አድማጮቻችን እያዳመጣችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። እንግዲህ ባለፉት 6 ሳምንታትና ዛሬን ጨምሮ እየተወያየን ያለው የኮንስትራክሽን ዘርፍ ላይ የሚነሱ የህግ ጉዳዮችን በዋናነት የነዚህ የኮንስትራክሽን ሂደቶች ምን ይመስላሉ፣ በህግ አንጻርስ እንዴት ይታያሉ የሚል ነው። እንግዲህ እንግዳችንም የነበሩት አቶ ዘውዱ ተፈራ ወርቄ ናቸው። ላለፉት 40 ዓመታት በኮንስትራክሽን ዘርፍ በማማከር በማስተማር ከፍተኛ አስተዋጽኦ ያበረከቱ ሰው ናቸው። እንግዲህ ካለን ሰዓትም አንጻር ቀጣይ የምናቀርባቸው ነገሮች እንዳሉ ነው። ምናልባት አቶ ዘውዱ የሚጨምሩት ነገር ካለ 1-2 ደቂቃ ስጦትና እናጠቃለን። እንግዲህ አሁን ዲቢቢ ብለን ገብተን አሁን ፓርት ኦፍ ፕሮጀክት በኮንትራክተሩ ዲዛይን የሚቀጥል ስለሆነ ዴሊቨሪ ሲስተሙን ይቀይረዋል የሚል ትልቅ የአካዳሚክ ዲስከሽን አለ። እሱ ብዙ ጊዜ ተማሪዎችም ጋር አብረን የምናነሳው ይሆናል ማለት ነው። ሁለተኛ የዲዛይን ሪስክ ወደ ኮንትራክተር ይዞራል ማለት ነው። ይሄ አሁን አዲስ ዴቨሎፕ አድርጎ ከቫሊዩ ኢንጂነሪንግ ፕሮፖዛል ጋር አብሮ ያቀረበው ዲዛይን አዲሱ ኢምፕሩቭድ የሆነው ዲዛይን የእሱ ስለሆነ የዲዛይን ሪስክ ወደ እሱ የሚዞር ይሆናል። በእነኚህ መልኮች አንዱ ኢምፕሊኬሽን እንደሚመጣ ታሳቢ ማድረግ ያስፈልጋል። እንግዲህ ፒፒ ይሄንን አድሬስ ስለማያደርግ ባሉን የዲዛይን ፕሮሰሶች የቫሊዩ ኢንጂነሪንግን ፕሮሰስ ዲዛይን ላይ ብናየው፣ በፒፒኤ የተመሰረተም ኮንትራት ቢሆን እዛ ብናየው፣ ፒፒኤም ራሱ ወደፊት ሲሻሻል የቫሊዩ ኢንጂነሪንግን ኮንሰፕት ልክ እንደ ኢንተርናሽናሉ ቢያካትት አገሪቱ በምትሰራቸው ፕሮጀክቶች ላይ የቫሊዩ ኢንጂነሪንግ ኮንሰፕትን አፕላይ ማድረግ ይቻላል። ቢኮዝ እነኚህ ታይም፣ ኮስት፣ ኳሊቲ ምናምን የምንላቸው ነገር ያው የፕሮጀክት ኦብጀክቲቮች ስለሆኑ ያንን በቀጥታ የሚነካ ፕሮሰስ ስለሆነ ፒፒኤም ይሄን አካቶ ቢሄድ ጥሩ ይመስለኛል። ግን ትልቅ ውይይት፣ ትልቅ ትሬኒንግ የሚፈልግ ነገር መሆኑን ታሳቢ ማድረግ ያስፈልጋል። ሌላው ለኮንስትራክሽን ካምፓኒዎች የሪሰርችና የኢኖቬሽን ስራ ይፈልጋል። አሁን ዝም ብሎ ቫሊዩ ኢንጂነሪንግ ማምጣት አይቻልም። ቤዝላይን አሰራሩ ምንድን ነው? ይህን ቤዝላይን አሰራር ብንለውጠው ስሩ ዲዛይን ምን አይነት የታይም ኢምፕሊኬሽን፣ ምን አይነት የኮስት ኢምፕሊኬሽን፣ ምን አይነት የተሻለ የኳሊቲ ኢምፕሊኬሽን ኢምፕሩቭመንት ይመጣል የሚለውን የሪሰርች ዩኒትም ሊኖራቸው ይገባል። ዝም ብሎ የሚመጣ ነገር ስላልሆነ ኢንተርናሽናል ኮንስትራክሽን ካምፓኒዎች ብዙ ጊዜ ይህንን በደንብ ኤክሰርሳይዝ አድርገው ኢምፕሎየሩንም ይጠቅማሉ፣ ራሳቸውንም ይጠቅማሉ። ፕሮጀክቱንም ደግሞ በቅድም ባልናቸው ቤኔፊቶች አኳያ አስቀድመው እንዲያልቅ ተደርጎ ለታሰበለት ዓላማ እንዲውል ማድረግ ይቻላል። መልካም አጋጣሚ በስራ አጋጣሚ ከሚነሱ ክርክሮች በተለይ አብዛኛውን ኮንስትራክሽን ችሎትን በነበርኩበት ሰዓት ከቫሪሽን ጋር በተገናኘ ከስራ ለውጥ ጋር በተገናኙ ነውና አሁንም እርስዎ ያነሱት በተለይ የቫሪሽን ሂደት በአግባቡ ካልተመራ ዋና የክርክር ብራፍ ነው የሚሆነው። እንዳሉት ቫሪሽን የገንዘብ እንትኖች ይጨምራል፣ የጊዜ ይጨምራል፣ የጥራት ጉዳይ ይጨምራልና ቀላል ሀሳብ አይደለም። አብዛኛው ደግሞ ክርክሮች የሚነሱት ቫሪሽን ከሚሰጥበትና ቫሪሽን ከሚፈጸምበት ሂደት ጋር ስለሆነ ትልቅ ሀሳብ ነው ያነሱት። አድማጮቻችን ቀጣይ ሳምንት እንቀጥላለን። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች ሲተላለፍ የነበረ ፕሮግራም ነው። አብረናችሁ የቆየ ነው ከኮቨናንት አቤት ጥብቅና ድርጅት እኔ ጠበቃ ፍቃዱ አንዳርጌ፣ እንዲሁም በቴክኒክ ክፍሉ ሳይቶም አብሮን ነበረ አቶ ዘውዱ። ዛሬም እንግዳችን ስለሆኑ ቀጣይም እንግዳችን ስለሚሆኑ እናመሰግናለን። እኔም አመሰግናለሁ። ታንኪዩ። መልካም ሳምንት። ዲጂታል ነጋሪት በፌዴራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና